ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰብኡ ለወርኃ ግንቦት በዛቲ ላይ ታይረፍ አብ ቅዱስ ወአቢይ ወክቡር ኤጲፋንዮስ ኤጲስቆጶስ ዘቆጵሮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህን ቅድስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋንዮስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘው። ያንን አህያ ሊገዛ ወዶ ከኤጲፋንዮስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋንዮስን ኩላሊቱን ረገጠው። በምድር ላይ ወድቆ ለመሞት ደረሰ። አባ ፊላታዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋንዮስም ያን ጊዜ ከሕማሙ ድኖ ተነሳ። ከቶ ምንም ሕማም እንዳልነካው ሆነ። ከዚህ በኋላም አባ ፊላታዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ። ስለ እኛ በተሰቀለው በጌታችን በኢየሱስ ክርስቶስ ስም ትሞት ዘንድ ይገባል። ወዲያውኑ የአህያ ወድቆ ሞተ። ቅዱስ ኤጲፋንዮስም እሊህን ሁለት ታምራት አይቶ በስሙ ታምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው ብሎ አባ ፊላታዎስን ጠየቀው። እርሱም እንዲህ ብሎ መለሰለት። የክብር ባለቤት የእግዚአብሔር ልጅ ኢየሱስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋንዮስ ልብ ተቀረጸ። በዚያም ወራት አገር ባለጠጋ ይሁዳዊ ነበር። ኤጲፋንዮስንም ወሰደው፣ የኦሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል መነኮስ ጋር ተገናኘ። እርሱም የተማረና የእግዚአብሔርን ጸጋ ያደረበት ነው። ከእርሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብሰውን የጸጉር አዝፍ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋንዮስ አየ። ስለዚህም ድንቅ ተአምር አደነቀ። ከመነኮስ እግር በታች ሰግዶ አንተ ማነህ? ሃይማኖትስ ምንድን ነው ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋንዮስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያንን ትምህርት ስርዓቷን ሁሉ አስተማረው። ኤጲፋንዮስም ኤጲስቆጶሱን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶሱም ብዙ ገንዘብ እያለ መነኮስ መሆን አይገባህም አለው። ኤጲፋንዮስም ሄዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡን ሁሉ ለድሆችና ለምስኪኖች ለባልቴቶችና ለሙት ልጆች ለአብያተ ክርስቲያናትም ሰጠ። መጻሕፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ። ለእርሱም ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። ዕድሜውም 16 ዓመታት ነበረ። ከዚህም በኋላ ታላቁን አባ ኢላሪዮስን አገኘው። እርሱም በዕድሜው ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋንዮስንም ተቀብሎ የምንኩስናን ሕግና የክርስትና ስርዓት አስተማረው። የእግዚአብሔርም ጸጋ አድሮበት የቤተ ክርስቲያንን ሕግና ስርዓት የምንኩስናንም ሕግጋት በጥቂት ቀኖች አጠና። ከዚህ በኋላ ታላላቅ ታምራቶችን በመስራት ሙታንን እስከሚያስነሳቸው፣ ሰይጣናትን ከሰዎች ላይ እስከሚያስወጣቸው፣ ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ፣ ያለ ጊዜውም ብዙ ዝናምን እስከ ማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱ ጋራም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርት አምነው የክርስትናን ጥምቀት አጠመቃቸው። እንዲሁም ጥበበኞች ዮናናውያንን በትምህርቱ ተመለሱ። ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖቱም ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ
ሀገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዚያም ሄዶ በታዘዘለት ቦታ በዚያ እንዲኖር አዘዘው። እንዲህም አለው፣ ኤጲስቆጶስነት ሊሾሙ በፈለጉ ጊዜ እምቢ አትበል፣ ይህ የእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሄዶ መምህሩ ቅዱስ ኢላሪዮስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስን ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋንዮስ ምግቡን ሊገዛ ወዶ ወደ ገበያ ገባ። ከእርሱም ጋር 2 መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረ። ወደ ገበያም ሂድ፣ በእጁም 2 የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋራም 2 መነኮሳት አሉ። ስሙንም ጠይቀው፣ ስሜ ኤጲፋንዮስ ነው ይልሃል። እርሱን ያዝ፣ በእጁ ያለውንም አስጥለህ ከአንተ ጋር አምጣው። ያ ኤጲስቆጶስ የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶት ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሾመው። በሦስተኛውም ቀን የኤጲስቆጶስነት ሾሙት። ከዚያም በኋላ ሽማግሌው ኤጲስቆጶስ የኤጲፋንዮስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋንዮስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ሥራ ላይ ጸና። ጥቅም ያላቸውን ብዙ ድርሳኖችንም ደረሰ። ርኅራኄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁልጊዜ ይገስጸዋል፣ ይመክረዋል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማዕዱን ዕቃዎች የሚመገብባቸውን በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋንዮስም ሸጣቸውና ለድሆችና ለምስኪኖችም መጸወታቸው። አባ ዮሐንስም እንዲመለስለት በሻ ጊዜ ምንም ምን አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥ ቅዱስ ኤጲፋንዮስን የልብሱን ጫፍ ስጠኝ ብሎ ያዘው። ቅዱስ ኤጲፋንዮስም ወደ እግዚአብሔር ጸለየ። የአባ ዮሐንስንም ዓይኖቹ ያን ጊዜ ታወሩ። ከዚህ በኋላም ይምረው ዘንድ በብዙ ልቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹንም ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋንዮስ ጸለየ። አንድ ዓይኑንም ገለጠለት። የማዕዱንም ዕቃዎች ሽጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ ይራዳት ዘንድ አውዶክስያ ንግሥት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋንዮስን አልሰማችውም። ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታትንም ቤቶች እከፍታለሁ አለችው። ቅዱስ ኤጲፋንዮስን ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግ ያስብና ይጨነቅ ነበር። የንግሥት ባሮቿ ግን እነሆ ቅዱስ ኤጲፋንዮስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህን ወሬ በሰማ ጊዜ ወደ ኤጲፋንዮስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህን አደረግ? አንተ ወደ መንበረ ሲመትህ እንደማትደርስ እወቅ። ኤጲፋንዮስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተ ምንም ምን የጻፍኩትና ከንግሥት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህ በኋላም ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋንዮስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋንዮስ ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋንዮስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል በቃለ ስብሐት ወይ ባቤ ለከናፍሪሁ ውህዘ ከርቤ ኤጲፋንዮስ ከዊኖ በመንፈስ ቅዱስ ነባቤ እማ አመረሰይኩ አስኬማ መላእክት ግልባቤ ውስተ ልቤ እኪተ እያይደርኩ ይቤ ሰላም ለአባ ሉኪያኖስ ኤጲፋንዮስ ዘዴገኖ ሕግ አበዊሁ መኒኖ ሰበነጸረ ገሃደ ማህበ ልዑል አምላክ አድህኖ ልብሰ ክብር ጻዳ እንዘላይሌሁ ይትፌኖ ህርየንተ ወሃበ ለእሩቅ ክዳኖ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 18 በዚች ቀን የክብር ባለቤት ጌታችን ካረገ በኋላ በ10ኛ ከትንሣኤው በ50ኛ ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላቸዋለሁ ብሎ ተስፋ እንደሰጣቸው በሐዋርያትም ላይ አጽናኝ መንፈስ ቅዱስ ወረደ።
በዚችም ዕለት የአባ አብርሃም ጓደኛ የከበረ አባት ጋአርጊ አረፈ። በዚችም ዕለት የሰማዕት ሲኖዳ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ ዘኪርያ ይላፈ እምለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰ ከግዚኦ ጸዲቀ መበለት ውጉፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ። ተአምር ዘገብረ ብፁዕ ወቅዱስ እስጢፋኖስ ቀዳሜ ሰማዕት ሊቀ ዲያቆናት ገባሬ። ተአምር ጸሎቶ በረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ ሁላችን ከህዝበ ክርስቲያን ጋር ይሁንና ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ የእውነት ምስክር ሆኖ አይሁድን ያሳፈራቸው በእግዚአብሔር በነቢዩ ሙሴ ላይ የስድብ ነገር ሲናገር ሰማን ብለው በሐሰት ለመሰከሩና ላሰቃዩት እየለመነ በትዕግስት በድንጋይ መወገርን የተቀበለ ድንቅ ተአምራትን የሚያደርግ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ያደረገው ተአምር ነው። በአንድ ስፍራ የሚኖሩ ወንድሞች ከጣና ባህር ማዶ በደሴት ውስጥ ወዳለችው የታላቁ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን በሄዱ ጊዜ አብሯቸው አይሁዳዊ ይሄድ ዘንድ ተከትለው ከባልንጀሮቹ ጋር በመንገድ ሳሉ አንተ አስቀድመ ክርስቲያን አይደለህምና ከኛ ጋር ሄደ በጸሎት ትጠመቅ ዘንድ አይገባህም። አሁንም ከኛ ተለይተ ወደ ቤት ተመለስ፣ ወይስ ሄደህ ክርስቲያን ትሆን ዘንድ በአብና በወልድ በመንፈስ ቅዱስ ስም ተጠምቀህ የቅድስት ቤተክርስቲያን ሳለም ዘንድ ትሻለህ አሉት። እርሱ ግን እናንተም እኔም ሰዎች በምን እንለያለን? ስለምን ስጠመቃለሁ? ይልቅም በደሴት ቤተ ክርስቲያን እገባለሁ እንጂ ማንም ሊከለክለኝ ይችላል ሲል በትዕቢትና በመታጀር ተመልቶ መለሰላቸው። ይህ አይሁዳዊ የባልንጀሮቹን ምክር በመናቅ ባልንጀሮቹን ተከትሎ ወደ ጣና ባህር ገባ። ባልንጀሮቹም ወደ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን በሰላም በደህና ሲደርሱ ይህ የባልንጀሮቹን ምክር የማይሰማ አይሁዳዊ ግን በድንገት የሚወረወር ታላቅ ማዕበል በድንገት መጥቶ ወደ ታላቁ የከበረ ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን ደጃፍ ሳይደርስ ገና ሳለ ወሰደው። ባልንጀሮቹም የእመቤታችን የቅድስት ድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስን ስለወደዱ ቀዳሜ ሰማዕት ቅዱስ እስጢፋኖስ ብሎ ባደረገው ድንቅ ተአምር እጅግ ተደነቁ። ድንቅ ተአምራትን በአምላኩ ኃይል የሚያደርግ የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎትና በረከቱ አማላጅነቱ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።